እሺ ተከታታዮች የዛሬውን ግጥም የጻፍኩት ለኤክሴ ነው ላኩለት። እሺ የግጥም ሆነ አልহামዱሊላህ ረቢል ዓለሚን ያ አላህ ሁሉም ታስበውን ነገር አላህ ያድርግላት። ሙአባ አንቺ ሙአባ ጀቢተና ናራ እንደወጡ ምንድን ነው ነጥብ ተበልቶ ማለቅ አለበት? አይዞሽ ሹቲ እግዚአብሔር ያለ ጊዜ አንቺ ቀን ይመጣል። ቲክቶክ አዋርድ ላይ አየሽው ሞገስን በተላበሰ ጨዋነትን ባማከልና ታሪክን ወደ ጥንታዊ ዘመን ወስዶ በሚተርክ የንግስት ክሊዮፓትራ አለባበስ ስታይል ፈክተሽ ከመቀመጫሽ ተሰይመሻል። ራስዋን ከምታከብር ሙሉ ሴት ማህበረሰብ ያከበረ ዘርፋፋ ቀሚስሽ አይነግቡ ነበር። ሰው ክብርን የሚስበው ራሱን ሲያከብር ብቻ ነው። ራሱን ያከበረ ደግሞ የብዙሃንን ስሜት ያከብራል። እንደ አንዳንድ የተሸወዱ እህቶቻችንና ወንድሞቻችን ወይም ልዩ ተልእኮ እንደተሰጣቸው ጥላቢስ ፍጥሮች በሰይጣን የተጀበለ አልባሳትን አልመረጥሽም። ከውስጥ ሹሩባ ፈትለሽ በስተጎን ከሚገኝ የግንባርሽ ክፍል ዝግዛግ የለቀቅሻት ነጸላ ጸጉሮሽ በዚያ ላይ በእምነትሽ መርህ መሰረት ከላይ ጣል ያረግሻት ኢቃቡ ውበትሽን አድምቆታል። ሙሉ አንገትሽን የሸፈነው ፈሮናዊ ጌጥሽ ወደ ታች ወርዶ ከቀሚስሽ ጋር ከተደረደሩ ወርቅ መሳይ ፈርጦሽ ጋር ዝምድና ፈጥረው ያምራሉ። ማንኛውም መደበኛ ሴት ከምትቀባባው ሔዋናዊ ክሬምና ቅባቶች የግሬም ተረቶች ላይ ያሉ ጭራቅ አልመሰልሽም። ድንቡሽቡሽ ሕፃን መልክሽ ላይ አሻግረው የሚመለከቱ አይኖችሽ እስከ ጀንበር መጥለቂያ እናቱን አጥቶ የቆየ ትራጀዲ ጨቅላ አስመስሎሻል። በአዳራሹ በነበረሽ ቆይታ አልፎ አልፎ እንደ ተወርዋሪ ኮከብ ካሜራው ፊትሽ ላይ ያርፍ ነበር። ካወቁሽ ጀምሮ የማውቃት አንድ ገጽታለሽ። አቤት ያገጽሽን ስወደው! በፈገግታ የሚታጀብ ሞኝ ፊት አለሽ። የታወቅሽበት ቲክቶክ ላይ በተለያየ ጊዜ በስድብና በትችት በስም ማጥፋት ዱላ ሲጀልጡሽ ሞኙ ፊትሽ በጸጋ ችሎ ሲታገስ ምንም እንዳልተፈጠረ ስቆስ ሲያልፍ ብዙ ጊዜ አስተውያለሁ። ላለፉት 5 ዓመታት በታወቅሽበት የቲክቶክ ዓለም ሳይታክትሽ ደክመሻል። ቤት ዘግቶ ፍጡራንን እንቅስቃሴ በገታው ዘመነ ኮሮና አንስቶ ሳቅ ፈጥረሽ ያድባቲን አባረሻል። ዝም ብለሽ እዚህ ቦታ አልተገኘሽም። ለዓመታት ደክመሽ ፈጥራን አምጥተሻል። በቲክቶክ ፕላትፎርም ማንም የማይነጥቅሽ ገድላለሽ። ዩቲናስ 1 ሚሊዮን ፎሎወር በማፍራት የመጀመሪያ ኢትዮጵያ የቲክቶከር ሆነች በሚል ዜና ተሰርቶልሻል። ይሄ ሁሉ በየቀኑ መስራትሽ የጎመራ ፍሬሽ ነው። ዛሬም እየታገልሽ ነው። በማያቋርጥ ስራ ላይ ነሽ። ዝናሽ እንዳይደበዝዝ እንቅልፍ የለሽም። ሰው ዓላማዬ ብሎ በያዘው ጉዳይ ሲታትር ደስ ያሰኛል። አይምሮ በሰሞንኛ አድናቆት ዜማ እስክስታ ወርዶ ካልደከመው በአንድ ሰሞን ዝና ደንዞ ካልቆመ ከፊታችን ብዙ ተስፋ አለ። ዩቲ ጎበዝ ልጅ ነሽ። በቀደም ቲክቶክ አዋርድ ላይ ያየሽው የፈለገ እንደ ሱፍ አበባ ብትፈኪ የሞኝና የሕፃን ፊትሽ ላይ ቡልቅ ያለ ቅሬታሽ፣ ሐዘንሽ፣ ኩርፊያሽን መደበቅ አልቻልሽም። ሽንፈትሽን ውስጥሽ አልተቀበለውም። የዓመታት ልፋት ያመዳፋሽ ያደረገኝ የሚል የብሶት ክራር አንጀት ሲቃኝ ዜማው ተሰምቶኛል። ሁሌም ሽልማቶች የትኛውን ቦታ በውዝግብ የተሞሉ ናቸው። ሁሉንም አስደስቶ አያውቁም። አዶናይ በአቋራጭ መጥቶ በልጦሻል። ዩቲዬ ይቻለም እኮ የድምጽ ብልጫ መድረክ ናት። 10 ሰው ተስማምቶ በግነሽ ካለ ልትታረጅ ትችያለሽ። ብቻሽን በግ አይደለሁም ሰው ነኝ ብትይ ማን ይሰማሻል? አዶናይ የትውልዱን ልብ አግኝቶታል። የምርጫ ቅስቀሳውን ተክኖበታል። የንም መንጋዎቹ ምን አይነት አበባ እንደሚፈልጉ ገብቶታል። መስፈርቱ ድምጽ ብልጫ ከሆነ በልጦሻል። ይሄን አምነሽ ተቀበይ። ውስጥሽ ካለው እውነት ጋር ቢላተምም ዓለም እንዲናትና ይሆንሽውን እሺ በይ። አልተሸለምሽም ማለት ግን ተሸንፈሻል ማለት አይደለም። ድካምሽን ቀን ያፈካዋል። ማርቲን ሉተርና ማህተማ ጋንዲ እኮ በቁማቸው ዓለም አልሸለመቻቸውም። ድካማቸው የታወቀው ከሞቱ በኋላ ነበር። ያኔ አሽቃባጩ ዓለም ለአጽማቸው የኖቤል ሽልማት ሰጠቻቸው። በዕለቱ ሽልማት አዶናይ ሙሽራ ሆኖ ሲያጠናቅቅ ሚዜው አንቺ ነበርሽ። የነገዋ ሙሽራ ደግሞ አንቺ ነሽ። በፍጹም አትቁሚ፣ ተስፋሽ ይቀጥል። ቶማስ አልቫስ ኤዲሰን 1000 ጊዜ ከሽፎበት ነው አምፖል የፈጠረው። አብርሃም ሊንከን ዕድሜ ልኩን በሽንፈት ተደቁሶ ነው የአሜሪካ ፕሬዝዳንት ለመሆን የበቃው። የሰው ስኬት አንድ ቀን ነው። ዩቲ ቅሬታሽ ግልጽ መጽሐፍ ነበር። ምሽቱን አንብቤዋለሁ። አሳዝነሽኛል፣ ግን ከንፈር መጥጫ አላቆምሽም። ቅሬታና ልጅሽ ከአዳራሽ ወጥቶ በማግስቱ መኪና ገዛሽ አሉ። ሞኝነትሽ ውስጥ ፖለቲከኛ ቀመር አለ ለካ። ጥሩ መልእክት ነው። ምቀኛ አታሳጣኝ ይላል ያገሬ ሰው።
ለስኬትና ሳይተኙ ለመሻሻል የተፈጠረ ስነ ቃል ይመስለኛል። አንቺንም በማግስቱ ከመኪና ገበያ አወጣሽ። ልክ ነሽ፣ መኪና ብርቅ አይደለም። ለመኪና አልተወዳደርኩም ብለሽ ቁጭትሽን በውድቁ ስቋጨሽው። ይመችሽ፣ ተንፈላሰሽበት። ግን መንገድ ላይ አትቁሚ። የህልምሽን ጉዞ ቀጥይ። በዚያች ምሽት አዶናይ በልጦሻል። ልብ በይ፣ አሸንፎሻል አላልኩም። አንቺ ለኔ ሁሌም አሸናፊ ነሽ። አይዞን ብሏል ቴዲ አፍሮ። አይዞን አልኩሽ ዩቲያችን ይላል። ጽሑፉን ፌስቡክ ላይ ያገኘነው። ሰላም። አልማዚዋ መጣሽልኝ። አወድ የምለው አንተ ፍቅር የሚያስጠላ አንዳች ኃይል የለም። ያ ባለቤትሽ ቦጋለስ በፍጹም እሱ እንዴት የምለው አይሆንልኝ።